ከልዩ ልዩ ቦታ ይመጡ ተበዳዮች ጉዳዮቻቸውን ለአበጋር እየተናገሩ ይዳኙ ጀምረዋል። አበጋር የሟችና የገዳይ ቤተሰብን ያቀራርባሉ፣ ደም ያደርቃሉ። የአበጋርን የሰላም የእርቅ ጥሪ አልቀበልም የሚል አይኖርም። ቢኖርም ከህብረተሰቡ ይገለላል። የአበጋር የእርቅ ሥርዓት በሁሉም ህብረተሰብ ይከበራል። የአበጋር ቃል መሬት አትወድቅም። አንድ ቤተሰብ በድንገተኛ ሁኔታ ሊሆን ይችላል ወይም ደግሞ በቂም ሊገል ይችላል። ሁለቱ ጉዳዮች በአበጋሮች ዘንድ የተለያየ ፍርድና ፍትህ ነው የሚያገኙት። ሰውየው አስቦና ተበቅሎ ልግደል ብሎ ከገደለ ጥቁር ደም ይባላል። ሰውየው ግን በድንገተኛ ግጭት ባልታሰበ ሁኔታ አንድን ሰው ነፍስ ቢያጠፋ ቀይ ደም ይባላል። በዛውም ልክ ፍርዳቸው ሲፈረድ አንድ ሰው ጥቁር ደም በመፈጸሙ ከሚፈረድበት በግማሽ በቀነሰ ለቀይ ደሙ ካሳ ይከፍላል ማለት ነው። ስለዚህ ከፍና ዝቅ ያለ በግማሽ ነው የሚሆነው። ነፍስ ተጣፋ በአንደኛው ኬዝ ወይ በቀይ ደም ሊሆን ይችላል ወይ በጥቁር ደም ሊሆን ይችላል። ምንድነው የሚሆነው? ሮጦ ብዙ ጊዜ አሁን ጥቁር ደም ከሆነ ታስቦ በጣም የተካረረ ነገር ከሆነ ሰውየው ወደ ጫካ ሊገባ ይችላል። ስለዚህ ወይ ያ የገደለው ሰው ቀጥታ አበጋሮቹ ጋር እጁ ሊሰጥ ይችላል፣ ወይም ደግሞ እሱ ወደ ጫካ ከገባና ከተሰወረ የሱ ቤተሰቦች አስጥሉን ብለው አበጋሮቹ ጋር ይገባሉ። ምን ማለት ነው? እነዚህን የተበደሉትን ቤተሰቦች ጋር አስታርቁን፣ ሰው እንዳይጋደልብን፣ ህዝብ እንዳያልቅብን እናንተ ሸምግሉን፣ በቃ በተደነገገው መሰረት እንደሚታወቀው ሁሉ ካሳውን እንከፍላለን፣ በቃ ድረሱልን፣ ሸምግሉን ነው። በዚህን ጊዜ አበጋሮቹ እነዚህን ሰዎች ተቀብለው ወደ ሟች ቤተሰብ መልእክተኛ ይልካሉ። እስካሁን ባለን መረጃ ፊክስድ የሆነ የካሳ ክፍያ አለ። ለጥቁር ደም ሲሆን 10,000 ብር፣ ለቀይ ደም ሲሆን 5,000 ብር የታወቀ ነገር ስለሆነ ወደ ድርድሩ ሰዎች እስከመጠሉ ድረስ ይህን ፍርድ ትሰጣለህ። 10,000 ብር ጥቁር ደም ከሆነ ትክሳላችሁ ይባላሉ፣ ቀይ ደም ከሆነ 5,000 ብር ትክሳላችሁ ይባላሉ። ይስማማሉ ማለት ነው። ያሬድ ገብረስላሴ የዜማ ህይወት ፊልም ዳይሬክተርና የጨረቃ ለቅሶ ፊልም ደራሲና ዳይሬክተር ነው። በአበጋር የወሎ ባህላዊ ዳኝነት በአዲስ አበባ ዩኒቨርሲቲ ትውፊታዊ ተውኔት ላይ ባይሳተፍም ለ3 ዓመታት በባህላዊ ዳኝነቱ ላይ ጥናት ማድረጉን ይናገራል። አበጋርና ህፃን ልጅ ይባላል በዛ አካባቢ ሲነግሩኝ አበጋሮች በተለያዩ ወሎስ በሚገኙ በርካታ ወረዳዎች ለሪሰርች በሄድኩበት ጊዜ ምን አሉኝ? አበጋሮችም ከአበጋሮች ሆኑ አበጋር በማያገባቸው ጉዳይ ነው የሚያለቅሱት። አበጋርና ህፃን በሰው ገንዘብ ያለቅሳሉ ተብሎ ነው የሚነገርላቸው። ምንድነው ይሄ? የሰላም አባት በመሆናቸው ማህበረሰቡ እንዴት ይኖራል ነው። ያ ደግሞ የሽምግልና ባህል የሽምግልና ስርዓት የተጠና አይመስልም። በጣም ጥልቅ የሆነ ነገር አለ። ሽማግሌዎች በየቦታው በየባህሉ ስታይ ትልቅ ናቸው። አንድ ሽማግሌ ሞተ ማለት አንድ ትልቅ ቤተ መጻፍ ተቃጠለ ማለት ነው ተብሎ ነው የሚታመነው። እና የነሱ ሚናኛ ሀገር ምን ይመስላል? ሽማግሌዎች ልክ እንደ እግዚአብሔር አይን ነው የሚታዩት። ሽማግሌዎች ልክ እንደ እግዚአብሔር ጆሮ ነው የሚታሰቡት። እኛ ይሄንን ስንሰራ በተቻለ መጠን ለማህበረሰቡ መታመን የፈለግነው እንዴት ነው የሚኖሩት አይተን ኢሚቴት አድርገን ማሳየት ነው እንጂ ተመልከቷቸው እንዴት እንደሚያደርጉ ለማለት ለማበረታታትም ለማንኳሳስም አይደለም። በቃ ልክ ፎቶ የማንሳትን ያህል ነው። ኪና የሆነ ወተን አላብሶ አቅርቦ እንዲህም ይኖራል ብሎ የነሱን ህይወት ማሳየት ላይ ነው። አበጋር ሀጂማ ምንድነው ያሉኝ? እርቅ የማይወድ ሰይጣን ብቻ ነው። ስለዚህ ራሱ የአካባቢው ህዝብ አልታረቅም ቢል አንድ ሰው ነግሊኬት ያደርገዋል። ከማህበረሰቡ እንዲገለል ነው የሚያደርጉት። ምክንያቱም አበጋሮቹ ከተቆጡ እህላችን አይባረክም፣ ቤተሰባችን ላይ ችግር ይመጣል፣ ከብቶቻችን ላይ ማሳቸው ምንም ነገር ይላልና እርግማንን ስለሚፈሩ ህዝቡ ራሱ ታስረግሙን ያላችን እንዳንረገም ወደ እርቁ ቦታ ሄዱ ብሎ ይገፋል። የኛ ልጆች ሶስቱ አንዱ ዓለም እንዳለጌታና ልልናም ሄደው ሁለት አበጋሮች ጋር ነው ፎከስ አድርገው የሰሩት። አንደኛው ቆቦ ወረዳ ማነው ሐራ ሸህለጋጋ ነው። ሁለተኛው መቻሪ ነው አበጋሪ ማምጋ ነው የሰሩት። ሌሎችም ሰዎች እኔም እዛ ተወልጄ ነው ያደግኩት እና ኢኩቫለንት ትክክለኛ የሆነ አበጋር ማለት እንደዚህ ነው ብለህ እንትን ላትለው ትችላለህ። ግን በአብዛኛው ምንድነው ደም አድራቂዎች ነው ትልቁ ስማቸው፣ ደም አድራቂዎች ነው። በስሩ ግን እንደተባለው ብዙ ማህበራዊ ችግሮችን የሚፈቱ ናቸው። በጣም ጥቃቅን የተባሉት ነገሮችም እንኳን በእኛ አሁን በዛ በተወለድኩበት አካባቢ የሚካዳ ነገር ሊሆን ይችላል።
ትልቅ የሆነ የነፍስ መጥፋት ነገር ሊሆን ይችላል። ወደ ፖሊስ ከመሄድ ይልቅ ወደ እነዚህ አባቶች የሚቀናው አይነት ህዝብ ነው። በእነዛ ሰዎች መዳኘትን ያዳበረና በእነሱ የሚያምን በእነሱ ስራ ፍትሃዊ ናቸው ብሎ የሚያምን ህዝብ ነው። የአበጋሮቹ 3 ናቸው። መሀል ዋና አበጋር አለ፣ ምክትሎች አሉ። ልክ እንደ ዘመናዊ ፍርድ ቤት ልትወስዶ ትችላል። ይሄንን የባህላዊ ዳኝነቱ ከዘመናዊ ፍርድ ቤት በአብዛኛው የሚመሳሰል ነገር ነው ያለው። እንግዲህ ዘመናዊ ፍርድ ቤት የመጣው አሁን ነው። ከጥንት ጀምሮ የሀገራችን ህዝብ ይገለገልበት የነበረው በባህላዊ ዳኝነት ነበረ። ስለዚህ እነዚህ ሰዎች ምን ያደርጋሉ? ኮሚቴውን ይሰበስባሉ። ኮሚቴዎቹ እነማን መሰሉ? 3 አባጋሮች አሉ፣ ጸሐፊ አለ፣ እቃ ግምጃ ቤት አለ፣ ደረካ የሚባለው መልእክት ሄዶ መጥሪያ የሚሰጠው አለ፣ ካዳሚዎች አሉ። አበጋር የወሎ ባህላዊ ዳኝነት ደምን ያደርቃል። በደም መቃባት የሚፈጠረውን ቀውስ ከስሩ ይመነግላል። የክህደትና የስርቆት ወንጀሎችን በመመርመር ባህላዊ ዳኝነትን ይሰጣል። በትዳር መካከል የሚፈጠረውን ግጭት ያረግባል። የዘመመን ትዳር የፈረሰ ጎጆን ያቀናል። አትናገሪም እንደ ስሙ ማን ነው? ምን ያላገባሽ ስሙን አትናገሪም? ያገቡትስ ቢሆን አጥፎ እያደሩ ስሙን መጥራት ምንድን ነው? አጀብ እናንተ። እቴናት ስሙ ማን ነው? ደስዬ መለሰ። ደስዬ መለሰ? ደስዬ መለሰ? ኦዬ ይቺ ልጅ ወልጀለት ከዳኝ እያለች ነው። ታዲያ አንተ ምን ትላለህ? አባታችን የተወለደችው ልጅ እኮ የኔ መሆኗን አላውቅም። እሷ የምትለው ልጅቱ 4 ዓመት ሆኗታል። ብለምነው ባስለምነው ሽማግሌ ብሰድ አሻፈረኝ አለ ነው የምትለው። ታዲያ የተወለደችው ልጅ የኔ መሆኗን አላውቅማ። ኧረ ተው አንተ የረተው እንዲያሳቸው ፊት እንኳን አትገኝ። ወይ እጃችን ማናለ ሰው ይሆናል። እጃችን መሰምተናል። እጆ ምን ትላለህ? እኔ ቃሌ አንድ ነው። የተወለደችው ልጅ የኔ አይደለችም። አንዲው ሁለቱም ጀክ ይሄ ዋጃ አንድ ልጅ ቆቦ አንድ ልጅ ሮቢት አንድ ልጅ ምን ነው ልጄ ምን ነው? እኔ ሲኖር ቢልሱ አደረኩኝ የምንገዱ ብቻ ከተማ ለከተማ ሲገር በሽታ ይዞ ይመጣ የሚጎዳው እኔ። እውነት ብለሻል የኔ ልጅ፣ ሀቅ ተናግረሻል የኔ ልጅ። አሁን የልጅቷ የምትናገረው ሁሉ እውነት ነው። በል እንጂ ወዳጄ እንግዲህ አዴብ ገዝተህ የልጆችን እናት በደም ስብስብ አድርገህ በኸይር ኑር። እሺ እንግዲህ ደግሞ እንግዲህ ምን ይደረጋል? ተመጣሽ አይቀር ደግሞ አንቺን ልንሸመግልሽ ነው። መቼም ተስተዛሩ አይልስብሽም። እህታች አንዲት ሴት ልጅ ወልዷል። እንግዲህ ለእኛ ስትይ ተቀበይ። ኧረ በመድኃኒዓለም እኔ መድኃኒዓለም ምን እላለሁ? መድኃኒዓለምን እሷ ከምታውቃቸው 7 ልጆች ሌላ የለኝም። በል እንግዲህ ሂድና ይቅርታ ጠይቃት። እንግዲህ አንድ ሆኗል። በል ሂድ። አንቺም ይቅር በይው። እንዲሁ እኮ ወዲያው ይቆጣሉ እንጂ ወዲያው ነው ገረምናቸው። ተቀበሉ እሰይ። በይ እንግዲህ የልጅቱ እናት ጋርም ይቅር ተባባሉ። ተነሽ አንቺ። እሷ ምን አደረገኝ? እሷ የደባይ እሷ አልመጣች። ጥናታችን ያደረግነው በተለይ ደግሞ ወሎ ውስጥ በአጠቃላይ ይካሄዳል ትውፊታዊ ስርዓት። ደቡብ ወሎን ላይም አለ፣ ሰሜን ወሎ ላይም አለ። አንደኛው ቃል በጽሁፍ ባገኘነው ስራ ላይ ያሬድ ገብረስላሴ የሰራው አለ። በዚያ ላይ ያገኘነው ደቡብ ወሎ ላይ ትኩረት አድርጎ ነው። እኛ ደግሞ ጥናታችንን ስፔሲፋይ ማድረግ ስለነበረብን ሰሜን ወሎ ላይ ነው ያደረግነው እና የተወሰነ አንድነት አላቸው፣ የተወሰነ ደግሞ ያንን ስርዓታቸውን ፐርፎርም የሚያደርጉበት ሁኔታ ልዩነት አላቸው።
አንዳንድ ጊዜ የገዳይ ቤተሰብ ብቻ ሳይሆን ገዳይ ራሱ እጁን የሚሰጥበት ጊዜም አለ። ድንገት በእጁ ነፍስ ቢጠፋ በቀጥታ እነሱ ጋር ሄዶ አስጥሉን በእጄ ነፍስ ጠፍቷል ብሎ ሊታረቅ ይችላል ማለት ነው። አበጋሮች የተለየ ግርማ ሞገስ አላቸው። ወደ ስነ ስርዓቱ ሲመጡ በፈረስ ታጅበው የሚመጡበት ሁኔታ አለ። ከግራና ቀኝ ጃንጥላ ተይዞላቸው በክብር ነው የሚወጡት። በሌላ አሁን በተወሰነ ወረዳ ይሄ አለ። በተወሰነው ደግሞ በሌላ በአንዳንድ ወረዳዎች ደግሞ ስትሄድ በኖርማሊ በሰው ታጅበው በእግራቸው የሚመጡበት ሁኔታ አለ። አሁን እንደዚህ ሆነው ከመጡ በኋላ በሜዳ በግራር ስር እንዛን ደግሞ ዝናብ በሚሆንበት ጊዜ ዛውያ ውስጥ ዛውያ ማለት አሁን መስጊድ አለ። መስጊድ ትልቁ የተደራጀ ቦታ ነው። ከመስጊድ ያነሰ በመጠለያ ቦታ በቆርቆሮና በእንጨት የተሰራ ቦታ ነውና እዛ ቦታ ላይ ይቀመጣሉ። አሁን አቀማመጣቸውን ስንመለከት ወደ ስነ ስርዓቱ እየመጣን ስለሆነ አበጋሮች ሶስቱ አንድ ላይ ይቀመጣሉ። ከፍ ያለ ቦታ ተከሳሽ በአንድ በኩል ከሳሽ በአንድ በኩል ግራና ቀኝ ይቀመጣል። ጸሐፊ ከአበጋር ስር ይቀመጣል። ከአበጋር ስር ታዛቢ ሽማግሌዎች የምንላቸው ከአበጋር ፊት ለፊት ይቀመጣሉ። አበጋር በህብረተሰቡ ያለው ተቀባይነት አዎንታዊ ነው። ውበትና ፍቅርን የታደሉት የወሎ ህዝብ ለባህላዊ ዳኝነቱ የሚገዙ የሚንበረከኩ መሆናቸው ይነገራል። በጣም የሚፈሩ የሚከበሩ ፊታቸውን ለማየት በጣም የምትፈራው አንድ ዳኛን ፍርድ ቤት ላይ ሄዶ ሲቀመጥ ዳኛው ሲገባ ትነሳለህ ግድ ነው። ይሄ ምንድነው? የፍርድ ቤት ህግና ደንብ ነው። አበጋሮችም ህግና ደንብ አላቸው። በዛ ህግና ደንብ መሰረት አበጋርን አንተ ፊት ለፊት ቻሌንጅ አታረግም። ችግርህን በትህትና ትናገራለህ። አበጋር የሰላም አባት ናቸው። ደም የተቃቡን በጥቁር ደምም ሆነ በቀይ ደም የሟችና የገዳይ ቤተሰብን ያቀራርባሉ፣ ደም ያደርቃሉ። ደም ለማድረቅ ድቤው ይደለቃል። ወሲውን አንግቶ ይገላል ምሽት በማድረግ አዱኛ እምነቱን ሽቶት የሰላም አባቶቹ የድቤ ምት ሲያበቃ ይሁን በል ይላሉ። ፍቅርና ሰላም ይሁን በል ይሁን በሉ። አግኙ ተገናኙ የሚሸክፍ የሚገረግር የሚያጠናግር አላህ ያስወውራችሁ ዋድናችሁ ዋድናችሁ ሁን ይሁን አላህ በባህሉ ህግና ደንብ መሰረት አንድ ሰው ለፍትህ ስርዓቱ ሲጠራ 3 ጊዜ ነው የሚለመነው። እምቢ ሊል ይችላል። ምክንያቱም ሰው ሞቶብህ ኢሞሽን ውስጥ ልትገባ ትችላለህ፣ ልታዝን ትችላለህ እና ትንሽ ይመክራሉ። አንተ ወደ ፍትህ ስርዓቱ እንድትመጣ በጣም በትዕግስት ይጠብቁሃል፣ ይመክሩሃል። ስለዚህ የነሱ ኃይል እንዳልኩ መንፈሳዊ ኃይል አለው ተብሎ ስለሚታመን ማንም ሰው ለስርዓቱ ተገዥ ነው። ስለዚህ ይመጣሉ። ሲመጡ ደረካው እጣን በወረቀት ይዞ ይሄዳል፣ አንካሴ ይዞ። ስለዚህ አንካሴውን ሄዶ ቤቱ በር ላይ ይሰካና እንደምን ዋላችሁ ይላል። ቤቶች ይወጣሉ። አበጋር ሰዴ አሪብ ብለው መጥሪያ ሰደዋል ማለት በፍትህ ስነ ስርዓቱ እንድትገኙ መልእክት ልከዋል ይላል። አሁን ሰውየው የዛፍት የበዳውም የተበዳውም ሊሆን ይችላል። መጥሪያውን ከተቀበለ አንካሴውን ይነቀልለትና ቂቤ ቀብቶ ለአበጋሩ ይልካል። ገዳይ በአቀራረብ ኮስምኖ ባለባበስ ተራ ሆኖ ነው መቅረብ ያለበት። ያማረበት እንደሆነ የተዋበ እንደሆነ አዲስ የለበሰ እንደሆነ እኛ ስናዝን እኛ ስንከፋ ለካስ እናንተ ደስተኛ ሆናችኋልና ብለው አንታረቅም ሊሉ ስለሚችሉ የገዳይ ቤተሰብ እስከ 3 ትውልድ ድረስ ያለው ከለብሶ ራሱን አጥቁሮ ነው መቅረብ ያለበት። የወንድም ትላንት ነው ገና አይኑ ሳይፈስ የምን አባቱን ስናለ ያዝልኝ ተቀበልልኝ ይሹማል የታለ ነገር ነው በሙሉ ግቡና ደግሞ ያው
በደንቡ መሰረት የግፉን ካሳ የጥቁር ደም ማድረቂያውን 10,000 ብር ይከፍላሉ። እንግዲህ ሽመላችሁን ወዲህ በሉ። ወዲህ አስገባ ሙለታ እንዲሁ ወደ ኋላ ቁጭ በል። በአበጋር ባህላዊ ዳኝነት እርቅ ይወርዳል። በሟችና ገዳይ ቤተሰብ ሰላም ይሰፍናል። ደም ይደርቃል። የሐዘን ከል ይወድቃል። ባላንጣዎቹ በአንድ ገበታ ይቆርሳሉ፣ ይጎራረሳሉ። ጉርሰው አንተ የብስ ተቆራረ በደንብ ነዋ። የምን ለንቆስለው ቆስረው በል ቆሽ በል። አሁንማ ሰላም ወረደ፣ ሰላም ወርዷል። የሟችና የገዳይ ቤተሰብ እርቅ አወረዱ። በዞብል ሰማይ ላይ እልልታ ተደመጠ። በአበጋር የወሎ ባህላዊ ዳኝነት የገዳይ ቤተሰብ ለሟች ቤተሰብ ካሳም ይከፍላል። ይሁን እንጂ ገዳይ በነጻ አይለቀቅም። የአበጋር ሥርዓት ገዳይን ወዴት ያደርሰው ይሆን? አበጋሮች ተበዳዩን አስክሰዋል። የሟችና የገዳይ ቤተሰብን አጎራርሰዋል። አበጋር ካስታረቀ በኋላ የፍትህ ስርዓቱን ከሚያትተው ወረቀት ጋር አያይዞ ወንጀለኛውን ለፖሊስ አሳልፎ ይሰጣል እንጂ በነጻ አስተናብተው። የአበጋሮች ዓላማ እንዳይዳገም፣ እርስ በርስ መተላለቅ እንዳይኖር፣ ደም መፋሰስ እንዳይኖር ማድረግ እንጂ ወንጀለኛውን በነጻ ማሰናበት አይደለም። ለአገር ለአልጋ ተጨናቂው አበጋር፣ አገር እንዳይገዳደል ህዝብ እንዳይበዳደል የሚተጋው አበጋር፣ የተገፉትን እንባ የሚያብሰው የተጣሉትን የሚያስታርቀው አበጋር የዞብል አካባቢ ተልእኮውን ጨርሷል፣ ተፈጽሟል።